እውነት ለመናገር በጣም ታታሪ በጣም ጎበዝ ሜዳ ላይ ያለውን የሚሰጥ ሜዳ አካሎ የሚጫወት በጣም ዲሲፕሊን የሆነ ልጅ ነው። በጣም ታለንትድ ነው። ከኳስ ጋር ያለው ግንኙነት በጣም ደስ ይላል። እንደ ጓደኛ በጣም ምርጥ ጓደኛ ነበር። ካደጉ ልጆች ሁሌ ታታሪ ነው። የምትነግረው ነገር ሜዳ ላይ ከገባ በቃ ያለውን አቅም ነው የሚሰጠውና ልጁ የተለየ ተጫዋች ነው። ስሜ ይታገሱ ታሪኩ ይባላል። የኢትዮጵያ ቡናና የኢትዮጵያ ብሔራዊ ቡድን ተጫዋች ነኝ። የተወለድኩት ታህሳስ 14 ነው። ቦታው ኮተቤ ካራ የሚባል ሰፈር። የልጅነት ህይወቴ እንደማንኛውም ተጫዋች ትምህርት ቤት ውስጥ በመጫወት ትምህርት ቤት በመማር ሰፈር ውስጥም በመጫወት ነው ከኳስ ጋር የተገናኘሁት። ሰፈር ውስጥም እጫወት ነበር፣ ትምህርት ቤት ውስጥም በጣም እጫወት ነበረ እና ክለብ መመዝገብ ፕሮጀክት መመዝገብ እፈልግ ነበር በጣም እና ፕሮጀክት እንድመዘገብ ያደረገችኝ ደግሞ እናቴ ነች። እናቴ ይዛኝ ሄዳ 2 ፕሮጀክት ነበረ ሰፈራችን ውስጥ። አንደኛው ፕሮጀክት ሄድኩኝ ሙሉ ነበረ። እናቴ ነች ሌላኛው ፕሮጀክት ጋር ላይ ያስመዘገበች። እናቴ በጣም ኳስ እንድጫወት ትፈልጋለች። በጣም መስዋዕትነት ከፍላልኛለች ብዙ ነገር። ሁላችን በብዛት የድሃ ቤተሰቦች ነን እና ከጫማም ከምንም እንዳይጎልብኝ ስንት ነገር እየለፋች ስንት ስራ እየሰራች እሷ ነች ከጎኔ እዚህ እንድደርስ ያደረገችኝ። ፕሮጀክት በጣም መመዝገብ ፈልግ ነበር፣ መጫወት ፈልግ ነበር። ስንት ቦታ ይዛኝ ሄደች እሷ ለማስመዝገብ ከኔ ጋር። የመጀመሪያ ፕሮጀክት የገባሁት ጎደልያስ ይባላል። እዛው ሰፈር ውስጥ አካባቢያችን ላይ ያለ ነው እና በጣም አሪፍ ጊዜ ነበር ያሳለፍኩት። አሰልጣኛችንም በጣም አሪፍ ነው። በጣም የተለየ ነገር ነው ለኔ ብዙ ያደረገልኝ። እኔ ያው ይታገሱንም አውቀው በፕሮጀክት እያለ በአሰልጣኝ ወልደ አማኑኤል የጎዶልያስ ቡድኑ ሲጫወት አውቀዋለሁ። ከዛ በኋላ በ2011 ከ17 ዓመት በታች ቡድን ለአፍሮ ጽዮን በአሰልጣኝ ቶማስ ሲሰራ እኔ የሀሌታ አሰልጣኝ ነበር። ከዛ ጀምሮ ነው የማውቀው። ከጎዶልያስ በኋላ አፍሮ ጽዮን ኮንስትራክሽን የግል ቲም ነበረ። እሱ ላይ ነው የተቀላቀልኩት። አንደር 17 ውድድር ይወዳደር ነበር። እዛ ነው የተቀላቀልኩት። ከታዳጊ ቡድን ጀምሮ አውቀዋለሁ። ብዙ ነገር አሳልፈናል። እንደ ጓደኛ በጣም ምርጥ ጓደኛ ነው። ከኳስም ከውድድርም ባለፈ ማለት ነው። ኢትዮጵያ ቡና የተቀላቀልኩት በመጀመሪያ አፍሮ ጽዮን ቶርናመንት አንደር 17 እንወዳደር ነበረ። ከአንደር 17 ላይ ነው ደግፌ ያየኝ የቡና የ17 አሰልጣኝ። እሱን ወደ ቡና እንድቀላቀል ያደረገኝ። እሱንም ቶርናመንት ነው የሄድኩት። የ15 ቀን ውድድር ነበረች ቶርናመንቷ ዝዋይ ላይ። እዛ ስለሚያቀኝ እሱ ተቀላቀልኩ አንደር 17 ማለት ነው። ታገሱ የተለየ ነው። ምትለውን የሚሰማ ሜዳ ላይ አድርግ ምትለውን ነገር የሚያደርግ ልጅ ነው። የተለየ ነው ባህሪውም፣ ዲሲፕሊኑ፣ ሁሉ ነገር። ታገሱ ከዚህ በላይ ከሰራ ትልቅ ደረጃ መድረስ ይችላል። ታገሱ ገና ልጅ ነው። እኔ ይሄው 4ኛ ዓመቴ ነው ወደ ኮቺንግ ስታፍ ከተቀላቀልኩኝ። ካደጉ ልጆች ሁሌ ታታሪ ነው። የምትነግረው ነገር ሜዳ ላይ ከገባ በቃ ያለውን አቅም ነው የሚሰጠውና ልጁ የተለየ ተጫዋች ነው። አንደር 17 የ15 ቀን ውድድር ነው የተወዳደር ነው። ከዛ ቀጥታ በዮሴፍ ወደ ተስፎን ያሳደገኝ ቀጥታ በአንድ አመት ውስጥ ነው። በ15 ቀን ውድድር ወደ ተስፋ አደኩኝ። ከዛ በኋላ በአንድ አመት ደግሞ ወደ ዋናው ቡድን አደኩኝ። አንድ አመት ነው ተስፋ የሚጫወትኩት። ዮሴፍ ነው ያሳደገኝ። ወደ ዋናው ቲም መጀመሪያ አላደኩም ነበር። 5 ልጅ ነበር ያደገው በመጀመሪያው። ከዛ በኋላ ናሽናል ቲም ተጠራው ነኝ። 20 ናሽናል ቲም ተጠርቼ ነበር። እዛ ላይ ያለውኝ ወደ ዋናው ቲም አድጋል ተባልኩኝ። በጣም ደስ ይል ነበር። እውነት ለመናገር በጣም ታታሪ በጣም ጎበዝ
እንዲህ እንደሚታየው ፊዚካል አፒራንሱ አጭር ምናምን ቢሆንም ሜዳ ላይ ያለውን የሚሰጥ ሜዳ አካሎ የሚጫወት በጣም ዲሲፕሊን የሆነ ልጅ ነው። ናሽናል ቲምም አንደር 20 እኔ አሲስታንት ሆኜ አብረን ሰርተናል። በታንዛኒያ ሄደን ነበረ ባለፈው ዓመት። ከዛም በኋላ በብሔራዊ ቡድን ጥሪ ቀርቦለታል። ጥሩ ጊዜ እያሳለፈ ነው። ለወደፊት ጥሩ ተስፋ ያለው ልጅ ነው ብዬ ነው የማስበው። የመጀመሪያውን ጨዋታ ባደኩኝ በ3 ጨዋታ ምናምን አንዱን ቤንች ሆንኩኝ። ሁለተኛው ላይ ነው ሶስተኛው ላይ ነው 85ኛው ደቂቃ አካባቢ ከአዳማ ተቀይሬ ገብቻለሁ። በጣም ደስ ይል ነበር። አሸንፈንም ስለነበር የመጀመሪያም የፕሪሚየር ሊግ ጨዋታም ስለነበር በጣም ደስ ይል ነበር። አረ ከባድ እንደ ለይቴ እንዴት ልናገር፣ በጣም ምርጥ ሰው ነው ይቴ። ከሁሉ ጋር ሰላም ያለው ምርጥ ተጫዋች፣ ሁሌ ደሙን የሚሰጥ ሜዳ ላይ እና በጣም የተለየ ሰው ነው ብዬ ማለት ይችላል። የተዋወቅንበት አጋጣሚ እኔ ወልቂጤ 17 ይጫወት ነበርና እሱ ኢትዮጵያ ቡና 17 ይጫወት ነበር እና አጋጣሚ ያኔ ፋውል ሰርቼበት ተጎድቶ ወጥቶ ነበር። ድንገት ደግሞ እዚህ ስንገናኝ የነበረን ነገር በጣም ይገርመኛል። በጣም አሪፍ ጊዜዎችን ያሳለፍኩት ከታች ጀምሮ እስከ ላይ ድረስ በአሰልጣኞቼም ብዙ ነገር ነው የተደረገልኝ። ብዙ ነገሮችን አሳልፌያለሁ። እዚህ ፕሪሚየር ሊጉ ላይ እንድጮት ያደረገኝ አምኖኝ እንድጮት ያደረገኝ ኒኮላ ነው። እነሱን ላመሰግን እፈልጋለሁ። አንደኛ ትልቁ የሱ ኳሊቲ ያለውን ሁሉ ይሰጣል። ቴክኒካሊ በጣም ጥሩ ነው። አጫጭር ፓሶቹ ጥሩ ናቸው። ቡድን የመምራት በተለይ ወጣት ቡድን እያለ ያው ነበር ቡድን የመምራት አቅም አለው። አሁንም በእንግዲህ ኢትዮጵያ ቡና ትልቅ ክለብ ነው። ይሄን ትልቅ ክለብ ይሄ ሁሉ ደጋፊ ያለው ክለብ ላይ አማካኝ ቦታ ላይ በደንብ እየተጫወተ ነው። የውድድር አመቱ ሲጀምር አካባቢ ቲማችን አዲስ እንደመሆኑ መጠን መንገጫገጮች ነበሩት። ከዛ በኋላ አዳማ ላይ ከመጣን በኋላ እንደ ቲምም እንደ ግልም ቲማችን በጣም አሪፍ ጊዜ ነው ያሳለፍነው። እስከ ዋንጫ ድረስ ነው የሄድነው። ሁለተኛ ነው የወጣነው። ብዙ ነገር ብቻ ቲማችን አሪፍ ነበረ ከመጠን በላይ። እንደ ግልም ደግሞ በጣም አሪፍ ነበርኩኝ እና የተሻለ ጊዜ አሳልፌያለሁ ብዬ አስባለሁ። ስለ እግር ኳስ ብቃቱ ከልጅነቱ ጀምሮ ያው ከታዳጊ ቡድን ጀምረን አብረን ጮተናል እና በጣም እያደገ የመጣ ነገር ነው ያለው። እስካሁን ድረስ ባለበት ሁኔታ በጣም ብዙ ነገሩ እያደገ ነው፣ እየበሰለ ያለ ተጫዋች ነው። ከዚህም በላይ ደግሞ እንጠብቃለን ከይታገሱ። የአመቱ ወጣቶች ውስጥ እጩ መሆንን ጠብቄው ነበረ። አሸንፋለሁ ብዬ ገምቼ ነበረ። በጣም ደስ ብሎኛል ከመጠን በላይ። የሰው ልጅ አመቱ ሙሉ ለፍቶ የተሻለ ነገር ሲያገኝ በጣም ደስ ይለዋል። በጣም ታለንትድ ነው። ኳስ ላይ በጣም ታለንትድ ነው። ከኳስ ጋር ያለው ግንኙነት በጣም ደስ ይላል። በተለይ በቃ ሲጫወትም ሁሌ በቃ በጣም ስለሚወደው ያስታውቃል። ከሁሉ ከብዙ ሰው ላይ ማይታይ ነገር ላይ እሱ ላይ ታያለ። የሆነ ፍላጎቱ ምናምን ሁሌ ከሰዎች ጋርም እንዳልኩ ሰላም ነው፣ ሞቲቬት ያደርጋል ወጣቶችን። ከፊቱ በጣም ብዙ ብሩህ ነገሮች ይኖራሉ ብዬ ነው የማስበው። ምክንያቱም ጥሩ እድሜ ላይ ነው ያለው። በጥሩ እድሜ ናሽናል ቲም ተመርጧል። ብዙ ተጫዋቾች የሚመኙት ቦታ ላይ ደርሷል። በዚህ ሰዓት ወደ ውጭም ወጥቶ የመጫወት እድል ይኖረዋል ብዬ ነው የማስበው። ምክንያቱም ታንዛኒያ ላይ 2 ጊዜ አብረን ሄደናል። በካጋሜም በወጣት በአንደር 20 እዛ ላይ ያሳየው ብቃት በጣም የሚገርመው እንደዚህ የሚታየው ፊዚካል አፒራንሱና ሜዳ ላይ የሚሰጠው ነገር በጣም የተለያየ ነው። ፊዚካል ፊትነስ የምንላቸው ፍጥነት፣ ቅልጥፍና፣ ጃምፒንግ በጣም ብዙ ነገሮች አሉትና ባለው ኳሊቲ ወደፊት ትልቅ ቦታ ይደርሳል ብዬ አስባለሁ። ከሀገርም ወጥቶ የመጫወት እድል ይኖረዋል ብዬ ነው የማስበው። ታክቲካሊ ቅድም ያልናቸው ማሻሻል ያለበት ነገ የተሻለ ቦታ መድረስ ከፈለገ ከአሰልጣኞች የሚሰጠውም ታክቲካሊ በተለይ የመሀል ሜዳ ተጫዋቾች በሳል መሆን አለባቸው። ይህንን ብስለት የሚጨምር ከሆነ ብልህ መሆን የሚችል ከሆነ መቼ ነው የት ጋ ነው የምገኘው፣ ሜዳ በምን ሰዓት ነው ማካለል ያለብኝ፣ መቼ ነው ደግሞ ቲሜን ቆሜ ሳፖርት ማድረግ ያለብኝ የሚለው የሚያሻሽል ከሆነ በጣም ትልቅ ቦታ ይደርሳል። በፊትነስ በኩል ግን እንደሚታየው አፒራንሱ አይደለም። ፊትነስ ትሬኒንጎችን በአግባቡ ነው የሚጨርሰው።
ጨዋታ 90 ደቂቃ መጫወት ይችላል። ያለውን ነገር መስጠት ይችላል። ስለዚህ ይታገሱ አይምሮን ታክቲካሊ በሳልነትን ከጨመረ በሀገራችንም ቶፕ ደረጃ ነው የሚደርሰው ብዬ ነው የማስበው። ከኢትዮጵያ ቡና ጋር ብዙ ነገሮች አሳክተናል። አሪፍ ጊዜ ማሳለፈናል ብዬ አስባለሁ። ከዚህም የተሻለ ነገር ባሳልፍ በጣም ደስ ይለኛል። እግዚአብሔር ረድቶን ዋንጫም ብንበላ ከኢትዮጵያ ቡና ጋር ደስ ይለኛል። ኤርኮቹ በሚነግረው ነገር እሱንም ሰምቶ ምንድነው ከኔ አሁን በደም መጨመር ያለብኝ እያለ አንዳንዴ ይጠይቀኛል። ችግሬ ምንድነው ብሎ የሚጠይቅ ተጫዋች ማደግን የሚፈልግ ልጅ ነው። እንደ ልጅ አይደለም። በቃ እዛ ጋር እኔ አሁን ብዙም ጊዜ እቆጣዋለሁ። የምቆጣው ምንድነው እንደ ሲኒየር እየተቆጣ ሜዳ ላይ ሙሉ አቅም እኮ ሙሉ ሜዳ አይደል የምታካልለው እለዋለሁ። ሙሉ ሜዳ የምታካልል ከሆነ እየተናገርክ ተጫወት። ያ ነው የሚጎል። አሁን ምንድነው እኛ ቲም ላይ ይታገሱ ትንሽ እርስ እኩል እድሜ ስለሆኑ የመናገር ነገር ላይ እቺ ቲም የመምራት ቲም ሊደር ሜዳ ላይ እንደዛ ነገር እየመራ ቦታው ላይ አሁን እሱ ሲኒየር ነው። በቲሙ እንትን ከነራምኬል ቀጥሮ እሱ ነው ሲኒየር። ቲሙን እየመራ ልጆቹ ጋር እያወራ ሁሉን ነገር እንትን ካለ ትልቅ ቦታ መድረስ ቲሙን ማድረስ የሚችል ልጅ ነው። ይታገሱ የተለየ ችሎታው አሰልጣኝ የሚሰጠውን ነገር በጣም ነው የሚተገብረው። ሜዳ ላይም ከገባ የራሱ የሆነ ችሎታ አለ። ሙሉ ሜዳ አካል ነው የሚጫወትበት። ትንፋሹ ፉል ነው። እንዲህ ቆመ ተጫወት ብትለውም ቆሞ የሚጫወት ተጫዋች አይደለም። ይታገሱ የተለየ ነው። አሁን ካሉት ሊጉ ላይ ካሉት ተጫዋች መሀል ላይ ከሚጫወቱት የተለየ እንቅስቃሴ ነው የሚያደርገውና ይህንን ማስኬር ነው ያለበት። የኢትዮጵያ ቡና ደጋፊ በቃል መግለጽ አይቻልም። ከቃልም በላይ ናቸው። ፀሐይ ዝናብ ሳይሉ ከጎናችን ሁሌም አሉ። እንደ 12ኛ ተጫዋች ሆነው ነው ሁሌም ያግዙን። እናም ላመሰግናቸው እወዳለሁ። መጀመሪያ ላይ አሁን ከኔ በፊት ነበር እሱ ቡድን ላይ እና ስመጣ እኔ በቃ የሆነ ሞቲቬት ያደርገኝ ነበር። በቃ አይዞ እንደዚህ ያድርግ የሆነ የተለየ እኔ ብቻ ላይም ሳይሆን ብዙ ላይ አየዋለሁ። የሆነ አዳዲስ ተጫዋቾች ሲመጡ እንደዚህ የሆነ ሞቲቬት ለማድረግ እንዲነሱ እንዲጠነክሩ እና በጣም የተለየ ፍሬንድ ነው። ብዙ ላይ አሁን የሆነ ጊዜ አሜሪካ ሄደን ነበርና የሆነ በጣም ከሁሉ የተለየ ባህሪ ያለው በዛ ላይ መጀመሪያ ጊዜም ስለሆነ ከሁሉ ሳየው ከሁሉ ጋር ሰላም ያለው የሚያሳሳቅ ፈገግታ በቃ ደስ ያለ ባህሪ እሱ ሁሌም ያለው የመናገር ይችላል። ሜዳውን አካል ነው በደንብ የሚጫወተው። ቴክኒካሊ ጥሩ ነው። ተጋጣሚ ለምሳሌ መሀል ሜዳ ላይ የቁጥር ብልጫ እንዳይወስድብህ ብዙ ከቨር ያደርጋል። ትንሽ ማሻሻል አለበት ብዬ የማስበው ትንሽ ታክቲካሊ ሜዳን እንደ ሚድፊልድ ሜዳን ተቆጣጥሮ የመጫወት ፍላጎት ይሄ የትጋ ነው ሜዳውን ተቆጣጥሮ የመጫወት ያለብኝ ብዙ ሜዳዎችን ስለሚያካልል ማለት ነው። እሱን የሚያሻሽል ከሆነ በጣም ብዙ ጥሩ ኳሊቲዎች አሉት። በዘንድሮ እቅድ ሁሉም ቲም የተሻለ ነገር ለመስራት ነው የሚሰራው። እኛም ፈጣሪ ረድቶን የተሻለ ነገር እንሰራለን ብዬ አስባለሁ። አምናው ሁለተኛ ነው የወጣ ነው። ፈጣሪ ረድቶን የተሻለ ነገር ካምናው ለማሳካት እየሰራን ነው። ሜዳ ላይ አሰልጣኝ የሚሰጠው ታክቲክ አለ። ያንን በአግባቡ የሚተገብር ልጅ ነው። ይታገሱ ማለት ሙሉ ሜዳ አካሉ የሚጫወት ልጅ ነው። አንዳንዴ እንደው አብይም ይነግረዋል ሁሌ ኢኮኖሚካሊ ኳስ ተጫወት። ልጁ ቆመ ተጫወት ብትለው ቆሞ የሚጫወት ተጫዋች አይደል። ሙሉ ሜዳ አካሉ የሚጫወት ነው። አቅም ያለው ከራሱ ከተሰጠው ታክቲክ ውጪ ጓደኛውን ለመርዳት የሚያደርጋቸው ነገር ሜዳ ላይ በጣም እኔ ይገርመኛል። ይታገሱ እንደ ልጅ አይደለም፣ እንደ ወጣት ልጅ አይደለም የሚጫወት እንደ ሲኒየር ተጫዋች ነው። እና ይሄ ልጅ በደንብ ከዚህ በላይ ልምዱን እያገኘ ምን እያለ ሲመጣ ትልቅ ቦታ መድረስ ይችላል። በጣም ታታሪ ተጫዋች ነው። የሚቆም አይነት ተጫዋች አይደለም። በቦታው ታታሪነት ይፈልጋል የሚጫወትበትን ቦታ እና ከዛ ረገድ ደግሞ ይታገሱ በጣም ታታሪ ተጫዋች ነው። ያ ነገር ልዩ ያደርገዋል ብዬ አስባለሁ።
የመጀመሪያውን የወጣት ብሔራዊ ቡድን የሰማሁት ቤት ሆኜ ነው። የተስፋ አሰልጣኝ ነው የደወለልኝ ዮሴፍ። የዛ ሰዓት በጣም ደስታን የተሰማኝ። የተጫወትንበትን ቦታ ሱዳን ነው። የመጀመሪያ ሁሉም ሰው ደግሞ የናሽናል ቲም ተጫዋች መሆን ይፈልጋል። የሰማሁ ሰዓት በጣም ነው ደስ ያለኝ። ውድድራችን አሪፍ ነበረ። አንድ ጨዋታ ብናሸንፍ ኖሮ እናልፍ ነበር ወደ አፍሪካ ዋንጫ። በሊጎሬ ተሸንፈን ነው የወደቅነው እና አሪፍ ጊዜ ነበረ ያሳለፍነው እንደመጀመሪያው። ሁሌ ምነግራቸው ነገር አለ። እሱ በሱ ፍቃድ ጓደኞቹን ሁሉ ይታገሱ። ሁሌ ይታገሱ የምለው ምንድነው መስራት። በቃ ይህንን ነገር መውረድ የለብህም። ፕሮፌሽናል ለመሆን በደንብ ነው መስራት ያለብህ። ከዚህ በላይ አንተ በደንብ ሳትሰራ ይህን ነገር ካገኘ ከዚህ በላይ መስራት ከቻልክ ከሀገር ውጭ መጫወት ትችላለህ። ያንን ነው እኔ ለይታገሱ አሁንም ቢሆን መመክረውም። ነገም ደግሞ የተሻለ ቦታ እንደምናየው እኔ ከእግዚአብሔር ጋር እርግጠኛ ነኝ። የዋናው ብሔራዊ ቡድን ጥሪ የደረሰኝ የዳመራ ቀን ነው እና እኔ አልሰማሁም ነበር። ሲለቀቅ አልሰማሁትም ነበር። አምበላችን ራምኬል ነበር የነገረኝ። የዛ ሰዓት በጣም ነው ከመጠን በላይ ነው ደስ ያለኝ። አላመንኩም ነበር ራሱ። ከመጠን በላይ ነው ብቻ ደስ ያለኝ። ሜዳ ውስጥ ይታገሱ በጣም የሚለፋ ዝምተኛ የሆነ ተጫዋች ነው። ከሜዳ ውጭ ደግሞ በዛ በተቃራኒ ነው። በጣም ይጫወታል፣ በጣም ያወራል፣ ተግባቢ የሆነ ተጫዋች። የመጀመሪያውን ጨዋታ ከሩዋንዳ ጋር ነው 60ኛው ምናምን ደቂቃ ላይ ተቀይሬ የገባሁት። በመጀመሪያ ጥሪ የመጀመሪያውን ጨዋታ አድርጌያለሁ። ሁለት ጨዋታ ነበረ ከቡርኪና ፋሶና ከሩዋንዳ ጋር። የመጀመሪያውን ጨዋታ ተቀይሬ ገብቼ በድል ነው የወጣ ነው። ከመጠን በላይ ደስ ይላል በመጀመሪያ ጥሪ መጫወቴ። ሁለተኛው ደግሞ ከቡርኪና ፋሶ ጋር ነው። በጣም አሪፍ ጊዜ ነበረ ሁለቱ ላይ። ብዙ ሰው ያው ከሜዳና ከውጭ ያለው ዲፍረንት ባህሪ ያላቸው፣ ግን የእሱ ደግሞ እውነት ለመናገር ያው ነው። ስለ ሜዳ ላይ ሁሌ የሳቀ ነው፣ ፈገግታ ነው። ምንም ቢሆን ምንም ፈገግ እያለ ነው የሚጫወት። ውጭም እንደዛው። በቀጣይ ዋነኛው እቅዴ ከኢትዮጵያ ቡና ጋር የተሻለ ጊዜ ማሳለፍ ፈልጋለሁ። ከዚህ የተሻለ አሁን ካለንበት የተሻለ ማሳለፍ ፈልጋለሁ። የኢትዮጵያ ብሔራዊ ቡድን ላይም የተሻሉ ነገሮች እስከ አፍሪካ ዋንጫ፣ ዓለም ዋንጫ ድረስ የተሻሉ ነገሮችን ማሳለፍ ፈልጋለሁ። ከዛ ደግሞ የውጭ እድሎችን ባገኝ በጣም ደስ ይለኛል። የኔ ምርጥ 11 በኢትዮጵያ እግር ኳስ በረኛ ላይ በረከት አማረ፣ ቀኝ ፉልባክ አስራት ቱንጆ፣ መሀል ተከላካይ ራምኬል እና ያሬድ፣ ግራ ተከላካይ ረመዳን፣ ሚልፊልድ አማኑኤል፣ መሱድ እና ሽመልስ፣ ከፊት መስመር አቡበከር፣ ጌታንና ከናን። ተቀጽለ ስሜ እዚህ ነው ያወጡልኝ። ሁሉም ሽቱ ብሎ ነው የሚጠሩኝ። ያወጣልኝ ደግሞ ጫላ ነው። እረፍት ጊዜን ፊልም በማየት እና ፕሌይስቴሽን በመጫወት። እግር ኳስ ተጫዋች ባልሆን ኖሮ ነጋዴ ሆናለሁ ብዬ አስባለሁ። ከሀገር ውስጥ የሽመልስ አድናቂ ነኝ። ከውጭ የካንቴ፣ የምደግፈው ክለብ ደግሞ ማንቸስተር ዩናይትድ። በሊጉ ፈተነኝ ብዬ ማስበው ተጫዋች ዳዊት፣ አሁን ነገሌ አርሲ ነው የሚገኘው። ዳዊት ኦዚል፣ እሱ ፈተነኝ ብዬ አስባለሁ። ፊልም ላይ የማንዴላ አድናቂ ነኝ። ሙዚቃ ላይ ደግሞ የአብዱኪያር። ከእግር ኳስ ውጭ የሚያዝናናኝ ስፖርት ቦክስ። የተከፈውበት ጊዜ አምና የፕሪሚየር ሊጉን ዋንጫ እናሳካለን ብለን አስበን ነበር እና ያላሳካንበት አጋጣሚ በጣም አስከፍቶኛል። የተደሰትኩበት ጊዜ ደግሞ የኢትዮጵያ ዋንጫ የበላንበት ጊዜ በጣም ተደስቻለሁ። አሁን ናሽናል ቲም ተጠርቷል። ከዚህ በላይም እነግረዋለሁ። እውነት ለመናገር ከዚህ በላይም መድረስ ትችላለህ እለዋለሁ እና እኔ ማየው በቃ ዩሮፕ ለራሱ መድረስ ይችላል። ዩሮፕ ታፕ ዲቪዥኖች አሜሪካውን MLS የሚባሉት USL የሚባሉት አንደኛ ዲቪዥን፣ ሁለተኛ ዲቪዥን ሁሌ ሀሳቡን ከፍ ካደረገ እነግረዋለሁ መድረስ ይችላል የፈለገበትን ቦታ እና እኔ አየዋለሁ እዛ ላይ ብዬ አስባለሁ። የኢትዮጵያ ማንበል ናሽናል ቲም ማንበል ብዬ አየዋለሁ። ከዚህም በላይ መሄድ የሚችል አቅም አለው። ምናልባት እዚህ መገደብ የለበትም ብዬ አስባለሁ። በትርፍ ጊዜው በጣም ይሰራል፣ ታታሪ ነው ብያለሁ እና ከዚህ አልፎ መጫወት ስለሚችል ከዚህም በላይ ደግሞ ማሰብ አለበት ብዬ አስባለሁ።
በመጀመሪያ ፈጣሪን ማመስገን ፈልጋለሁ። ለዚህ ላደረሰኝ ቤተሰቦችን፣ እናቴን ማመስገን ፈልጋለሁ። ከፕሮጀክት ጀምሮ ላሰልጠነኝ ወልደ አማኑኤል ጸጋዬን ማመሰግናለሁ። ከዛ በኋላ ቶማስ ግርማን፣ አፍረጽዮን አመሰግናለሁ። ከዛ ደግፌን፣ ዮሴፍን እና ኒኮላንም አመሰግናለሁ እዚህ ፕሪሚየር ሊግ ላይ እንድታይ ላደረገኝ እና በመጨረሻም ናሽናል ቲም ላይ ለጠራኝ መሳይን አመሰግናለሁ እንድታይ ላደረገኝ እና ከጎኔ ለነበሩት ሁሉንም አመስገን ፈልጋለሁ።